በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ጥር 4 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ነው። ለዚህም ቅዱስ ወደ እስያ ሀገር ይሄድ ዘንድ ዕጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነርሱ ክፉዎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና። ግን ከጌታችን ኃይልን መጽናናትን አግኝቶ ከደቀ መዝሙሩ ከአብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሊሄድ ወዶ በመርከብ ላይ ተሳፈረ። መርከቡን ተሰበረ። እያንዳንዱ በመርከብ ስባሪ ሰሌዳ ላይ ተንጠለጠለ። ደቀ መዝሙሩን አብሮኮሮስንም የባህሩ ማዕበል ወደ አንዲት ደሴት አደረሱ። ቅዱስ ዮሐንስ ግን በባህሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህ በኋላ ደቀ መዝሙሩ አብሮኮሮስ ወዳለበት ወደ የብስ ባህሩ ተፋው። ስለ መገናኘታቸውም እግዚአብሔርን አመሰገኑ። በዚያን ጊዜ ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም፣ እነዚያ የአገር ሰዎች እጅግ የከፉ ናቸውና። ስለዚህም ምክንያት ፈጥረው ዮሐንስ ሮምና ለምትባል ሴት የውሽፋ ቤት እሳትን የሚያነድ ሆነ። ረዱ አብሮኮሮስም አጣቢ ሆነ። ያቺ ሴትም እጅግ ታሰቃያቸው ነበር። መጻተኞችም ስለሆኑ ታጎሳቁላቸው አለች፣ ትደበድባቸው አለች፣ ትረግማቸው አለች። ባሮቿ እንደሆኑ ጽፈውላታል እና ለእርሷ ባሮች አደረገቻቸው። በዚህ በታላቅ ጉስቁልና ውስጥ ኖሩ። ከዚህ በኋላ በአንዲት ዕለት ይታጠብ ዘንድ የአገረ ገዢው ልጅ ገባ። በዚያም የውሻ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑም ልጅ አንቆ ገደለው። በዚያን ጊዜ የአገር ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበረ ዮሐንስም ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናም ባየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎ ልትዝትብኝ መጣ አላቸው። ቅዱስ ዮሐንስ ግን በቅንነት አይዞሽ አትዘኝ አላት። ይህንንም ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበ፣ በፊቱም ላይ እፍ አለበት። በዚያን ጊዜ ያ የሞተው ድኖ ተነሳ። የሀገር ሰዎችም ደነገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን አለች። እርሱም አይደለሁም፣ እኔ አገልጋይ ሐዋርያው ነኝ እንጂ አላት። በእነርሱ ላይ የሰራችውን በደል ሁሉ ይቅር ይሏት ዘንድ መሪር ልቅሶን በማልቀስ ሐዋርያትን ለመነቻቸው። እነርሱም አረጋጓት፣ አጽናኗት። ከሀገሩ ሰዎችም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆች ታምራትን አደረገ። ይህንንም አይተው የሀገሩ ሰዎች ሁሉ በጌታችን አመኑ። ከጣዖታቱ አገልጋዮች በቀር እነርሱ ሰይጣን በእነርሱ ላይ ስለሚያነሳሳቸው ሊገሉት ይሹ ነበር። ነገር ግን ምርጦቹ እግዚአብሔር ጠበቃቸው። የከበረ ዮሐንስም ሁሉንም እግዚአብሔርን ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያ ጳውሎስም ስለ ልቡናቸው ደንዳናነት ጣዖታትን ስለ መውደዳቸው ስለ እነርሱ መስክሯል። እነርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚያ በኋላ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህ በኋላ ከእስያ በዙሪያዋ ወዳሉ አገሮች ሁሉ ወጥቶ አስተማረ። እግዚአብሔርንም ወደ ማወቅ መለሳቸው። ይህም የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ። እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመጸየፍ ሞትን አልቀመሰም። ስለ ድንግልናው ስለ ንጽህናው ይህ ሆነ። ሁሉም በክብር ይስተካከሉ ዘንድ እርሱ ወንጌልን፣ ቀለምሲስ የሚባለውን ራእይን፣ 3 መልእክታትን የጻፈ ነው። እራት ሲበሉ በጌታ ኢየሱስ አጠገብ የተቀመጠው እና አቤቱ የሚያስይዝ ማን ነው ያለው ይህ እርሱ ነው። ጌታችንም በተሰቀለ ጊዜ ከእመቤታችን ቅድስት ድንግል ማርያም ጋር በመስቀል አጠገብ የቆመ እናቱንም እነሆ ልጅሽ ያላት እርሱን ደቀ መዝሙሩንም እነኋት እናት ያለው ነው። ጴጥሮስም እርሱን ሲከተለው ባየው ጊዜ ስለ እርሱ ጌታ ኢየሱስን
አቤቱ ይህስ እንዴት ነው ብሎ የተናገረ ጌታ ኢየሱስም እስክመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለ? አንተ ግን ተከተለኝ ያለለት ይህ ነው። የተመሰገነ ዮሐንስም ከዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ኅብስቱን ባርኮ ቆረሰ። ይህ የጌታችን ስጋውን ደሙን ሰጣቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ባረካቸውም አጽናናቸው። ከዚህ በኋላ ደቀ መዝሙሩ አብረኮሮስን ከወንድሞችም ሌሎች ሁለትን መቆፈሪያ ይዘው ይከተሉ ዘንድ አዘዘ። ከኤፌሶንም ከተማ ውጭ ወጣ። ጉድጓድ እንዲቆፍሩም አዘዘ። ከውስጧም ወርዶ ቆመ። ልብሱንም አስወገደ። ከአንድ የየፍታ ቀሚስ በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስ ሃይማኖት ይጸኑ ዘንድ ለሕዝቡ ይነግሯቸው ዘንድ አዘዛቸው። በጎ ስራዎችንም ይሰሩ ዘንድ ጌታችን ለሁሉም እንደ ስራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምን የለምና እናንተም ከእንግዲህ ከቶ ፊቴን አታዩኝም። ይህንንም በተናገረ ጊዜ አለቀሱ። እጆቹንና እግሮቹንም ስመው በጉድጓዱ ውስጥ ትተውት ወደ መንደር ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ፣ ግን ልብስና ጫማ እንጂ መቃብሩን አላገኙም። እጅግም አደነቁ። ደቀ መዝሙሩ ዮሐንስን በዚህ በጎ ዕረፍት ያሳረፈው እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ አባት በሐዋርያው ዮሐንስ ጸሎት ይማረ፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ዘተለዓለ መጠኑ በነሲያ ጸጋ ወክብር እንተ ይተውህበት ለካልአኑ በስጋ ወደም እንዘ ውእቱ አኮኑ አመ ሳሞ ባፉ ዋማ አድፈቆ በህጽኑ ለእሳተ መለኮት መፍርዕ ይውዕየ በርስኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማሙሶ ለጥር በዛቲ ዕለት አይረፈ ቅዱስ አውስግኒዮስ በኩዊነ ስም በማይልሁ ለኦሊያኖስ ከሃዲ ዛቅረብኩ ማይለታ ዘሽን አይለፈ ምለተ ዘምዱ ከዘልፈ ለላንም ተወከዘ እንዴት የመጽሐፍ እንደረሰ ከግዚኦ ጸሪቀ መብለት ኩፈ ምላፉ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት በጻድቃን ደናግላዴ መነኮሳት ሄራን ባርኮ ዘቴ መካነ እስከ ረቡዕ ሊቅ ወነው ሕፃን ለዛ አጽዋዕ በከታው ለዛ አጽዋዕ ቦን ዜልን ለዛን ወለዘርጎን በልሳን ወለሰማ ቃሉ በዝነ መንፈስ በጸሎተሙ ማረና ረድኤተ ኩሉ ማይሆሬ ማረነ ኢየሱስ ክርስቶስ የሰማነው በልቦናችን ያሳድርልን። ከሐዋርያው ከቅዱስ ዮሐንስ ወልደ ነጎድጓድ ረድኤት በረከት ያድለን። በዓሉን የሰላም የበረከት በዓል ያድርግልን። ለብርሃነ ጥምቀቱ በሰላም ያደርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ዘመንሱት አላ ያድኅነነ ወነሐሚነ ኩሉ ኩይስ መዚአከ ኃይሉ ስብሐት ለነ ሰላም ቅዱስ ገብርኤል መልአኩ ዘይትማነ ሰላም ነሽ ድንግል ነገሩ ለስጋችን እግዚአብሔር ጳውሎስ ሰላም ነሽ ብሩክ አንቺ ፈሲ ዶምኒ ዘጋዘን ዘይሳል በጸልይ ወለዳ ቁባልሽ ኢየሱስ ክርስቶስ ከመይ ስር የደና ታይንዶ ባህል ነገር የተሰራ ማይተላጣት እግዚአብሔር ይፍታ።